አምነን ከልጅነቱ ጀምሮ ከኔ ውጪ ማንንም ሰው መቅረብ አይፈልግም ነበረ። አረ አዎ ልጆች ሆነን ሲያድጉ ባልና ሚስት ይሆናሉ እንባል ነበር። አዎ ግን የተባሉ ነገሮች ሁሉ አይሆኑም። በሀሳብ የሚቀሩ ነገሮች ይኖራሉ። እዚህ ቤት አይምሮ ማገገቢያ መክፈት አለብን። ያለበለዚያ ከዚህ ሁሉ እብድ ጋር እንዴት ነው የምግባባው? ያው ቤቱ ብቻውን ቀረ ማለት ነው። ጭራሽ ብለህ መሳደብ ጀመርክ። እዚህ ቤት ውስጥ ለማንም ፊት እንዳሰጭ ልክ እንደነሱ ነው የሚቆጥሩሽ። ወይዘሮ ሴማ የሰጠችኝን ስልጣን ተቀብያለሁ። እኔ ካልፈለኩ መኖርም ላቆም ይችላል። የኔን የፍላጎት አይነቶች መቁጠር ሳይሆን ፍላጎቴ። ታዲያ ምንድን? ተረጋጋ። ቅጠሉን ስትቀጥፈው እንዳየው እንድታውቅ ፈልጋለሁ። የምን ቅጠል? ወፈር ያለው። አዎ ደግሞ ደስ የምትል ልጅ ናት። አሁን ካለህበት ነገር እንደምታወጣ ተስፋ አደርጋለሁ። አዎ ያው የሞከርኩ ነው ሁሉንም ነገር ለመርሳት። ደግሞ ምንም ሁሌ ከጎንህ ነኝ። እሺ። ወይኔ ማሪያ ውዴ፣ አጨለለቻቸው እኮ በቃ ልጆቹን አጨለለቻቸው። አንድ በአንድ አጨለለችባቸው። ህይወታቸውን አከበደችባቸው ወገን። ጄሪና ቤሌ ላይ ህይወታቸውን አከበደችባቸው። ረረረረረረረረ የምን መቅለስለስ ነው? የምን ወደኋላ ማለት ነው? ጠበቅ ማድረግ ነው። እንዴት ጠበቅ ማድረግ እንዳለባትም በደንብ የምታውቅ አይነት ልጅ ነች። ማሪያ ይመችሽ። እንግዲህ ከዚህ በኋላ ቤሌና ጄሪ ይቻሉት። ጄሪማ ሻንጣሽን ይዘሽ ውጪም ተብላለች። ያንቺ ከፋ፣ የምር ያንቺ ከፋ። ለነገሩ አንቺ ይበልሽ፣ በስራሽ ነው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድሮ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ቤሌን በትናንትናው ክፍል በስተመጨረሻ ላይ የማይሆን አይነት ነገር አይታ ነው ያቆመችው። ማለትም አብረው ተኝቶ ምናምን ነገር አይታ ነው ያቆመችው። ያው ምንም አይነት ነገር በመሀላቸው ባይኖርም ግን እንደዛ አይነት ነገር ላይ ነው ያየችው። ቤሌን ተስፋ ቆርጣ ከዛ ቤት የመውጣት ሀሳብ ታመጣ ይሁን ወይስ ደግሞ ጠንክራ ወደ ትውስቷ ትመለስ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጄሪ መጨለሏ ነው። የጄሪ እርግጠኛ ሁኑልኝ መጨለሏ ነው። ከምሬ ነው። በዚህ አካሄዷ ወይም በዚህ አይነት ሁኔታዋ ሴትዮ ትጨልላለች እንዴ! ገና ካሁን እኮ ነቀለች እኮ ጋይስ። እንዴ በቃ ነቀለች እኮ። ጭራሽ በር ከፋች አድርጓት። በር ከፍታ እነሱ ተያይዞ ሲሉ አስባችሁታል? ግን ጋይስ እናንተ ሚስት ናችሁ። ባላችሁ ከውጭ መጣ፣ በር ከፈታችሁለት። ሲገባ ሰላምም አላላችሁ፣ ሌላ ሴት ጋር ተያይዞ እጅ ለእጅ ተያይዞ እየተጓተተ ወደ ቤት ገባ። ይሄ ከባድ ከባድ ብቻ ሲሆን ይሄ አስጨናቂ ጉዳይ ነው። ከምሬ ይደብራል። በጣም ነው የሚደብረው። ይሄ ንቀት፣ ትልቅ እንትን ነው፣ ዲስሪስፔክት አይነት ነገር ነው የምናየው እና እሱ ነገሩ በጣም ደባሪ ነው። እንትናም ተናግራለች እኮ ሜርሲ ተናግራለች። በቃ እቺ ልጆቹን ልታጨልላቸው ነው ብላለች። አይ ሜርሲ ያንቺም ገና እኮ ነው፣ ያንቺም ገና ብዙ ነገር ይጨልላል ማለት በብዙ ነገር ትጨልያለሽ። እንደዚህ በሰላምማ ያንቺ እንደ ገና እኮ ነው። ስንት ጉድ አለብሽ እኮ አንቺ ራስሽ። ስንት የሰራሻቸው ማዕት ጉዶች አሉ፣ ስንት ነገሮች አሉ እንዴ። ከባድ ነገር፣ ከባድ ሚዛን። ግን ያው የሜርሲ ችግሩ እንደ ሉሊት ነው። ሉሊት ብዙ ጥፋቶችን ታጠፋለች። ነገር ግን ጥፋቱን ካጠፋች በኋላ እሷ የለችበትም። ሌላው ነው ቢያዘው፣ ሌላው ነው ዋናው ሌላ ሰው ነው ጋ ነው የሚላከከው። እሷ ሰላም ሆና ቤት ትኖራለች። እቺም እንደዛ ነች፣ ሜርሲም እንደዛ ነች። ብዙ ነገር ከቤት ሆና ተጠፋለች፣ ግን ቤት ነው የምትኖረው። እንደዛ አይነት ነገር ስለሆነ በቀላሉ ትያዛለች የሚል ሀሳብ የለኝም። ማለት እጅ ከፍንጅ ትያዛለች ወይም ደግሞ ከዚህ በፊት ያደረገችው ነገር ይጋለጥባታል ብዬ አላስብም። ምክንያቱም ድራማው ገና ስለሆነ ወደፊት ይሄዳል ብዬ አስባለሁ። ወደፊትም እንኳን ቢጋለጥ ልክ እንደ ሉሊት ነው የሚሆነው ነገሩ። ሉሊት ብዙ ነገሮችን ካደረገች በኋላ የሆነ መልካም ነገር አደረገች። አይታችሁ ከሆነ ልጅ አምጥታ ምናምን የነ ኤፉን ልጅ አምጥታ አንተን ብላ ምናምን በቃ ይቅርታ ጠየቀች። ይሁን እንደዛ አይነት ነገር ነው ይሄም የሚሆነው ብዬ ነው የማስበው። ቢኮዝ ተወዳጅ ድራማው ውስጥ ደግሞ አስቂኝ ገጸ ባህሪ የተጫወተች ስለሆነ ያው ተፈላጊ ነች ብዬ አስባለሁ። እሷ በቀላሉ ከዛ ቤት ትወጣለች ብዬ አላስብም። ጄሪ ግን የመባረሯን ነገር እኔ እርግጥ ነው ትባረራለች። ከመባረሯ በፊት ግን በብዙ ክፍሎች ውስጥ እየተቃጠለች የምናያት ይመስለኛል። እንዴ እንደዚህማ በቀላሉ የምትወጣ አይመስለኝም። ገና ትንገበገባለች ብዬ ነው የማስበው። ሲፈን አለመያዟ እስካሁን በጣም ገርሞኛል። የት ነው የገባችው ሲፈን? ምንድን የበላት ሲፈን? ጋይስ ምንድን የዋጣት? አይ ሲፈን ውዴ ይመችሽ። ግን አንቺ ይመችሽ ከማለት ውጭ ሌላ ነገር ምን ማለት እችላለሁ? ለማንኛውም ፋሚሊዎቼ ትንሽ
ሀመም አድርጎኛል ራሴ ምናምን ያዝ አድርጎኛል ዛሬ። እዚህ ጋር ይበቃኛል። ከዚህ በኋላ ደግሞ ኤዲት አድርጌ ምናምን ወደ ፖስት ማድረገው ወደ እናንተ ፒሲ ላይ ሳፈት ያው ራስ ምታቱ በጣም ስለሚጨምር አጭር ደቂቃ አድርጌ ቶሎ ጨርሼ ለእናንተ ለማድረስ ልሞክር። ቢኮዝ ረጅም ታይም ኮምፒውተር ላይ ቁጭ ካልኩ ራስ ምታቱ ስለሚበዛ ወይም ደግሞ እየተጋጋለ ስለሚሄድ እዚህ ጋር ይበቃኛል። በቀጣይ ክፍል በደንብ በሰፊው ብዙ ነገር እነግራችኋለሁ። ኢቭን ዛሬም ብዙ የማሳውቃችሁ ነገሮች ነበሩ። በተለይ የህግ የያዘው ጉዳይ እንደሆነ ታውቃላችሁ። የአምነን ጉዳይ በገንዘብ እንደወጣ ምናምን ታውቃላችሁ እና ስለሱ ብዙ ማወራችሁ ምናምን ነገሮች ነበሩ። ብቻ ሰፊ ሪከመንድ ላረጋችሁ የነበሩ ሀሳቦች ነበሩ። እውነት ለመናገር ግን አልችልም ዛሬ እንዳልኳችሁ ያው ራስ ምታት እንትን ብሎኛል። የሆነ ታይፎይድ ታይፈስ በቃ ስትሄዱ ታይፎይድ ታይፈስ ነው። ከዚህ ውጭ ሌላ የለም ዶክተሮቹ እና ነጭ ሽንኩርቱንም ዝንጅብሉንም ምናምን ሻዩንም እየጠጣሁበት ነው። ራስ ምታት ምናምንም ማስታገሻ ምናምን ወስጄበታለሁ። ብዙ ባልሄድ ከዚህ በላይ ይበቃኛል። እውነት ለመናገር ይበቃኛል። በቀጣዩ በጣም በሰፊው እንገናኛለን። ያው ከምቀርብ ጊዜ ነው። ወዳችኋለሁ። ክፉ አይንካችሁ፣ ክፉን ገንዞ አልፏችሁ፣ የዲሳ ካላችሁ ይመርባችሁ፣ ቀናችሁን ብሩ ሌሊታችሁን ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። ፒስ። ከስንት ጥበቃ በኋላ ክፍል 33ን ትናንትና አይታችሁታል። እንግዲህ ያው እኔን የምትከታተሉ ሰዎች እርፍ ብላችሁ እንደጠበቃችሁ ተስፋ አለኝ። ምክንያቱም ነግሬያችሁ ነበረ እንደማይኖር፣ ሰኞ ዕለትም ማክሰኞ ዕለትም እንደማይኖር፣ ለምን እንደማይኖርም ተናግሬ ነበረ። ሮብ 8 ሰዓት እንደሚለቀቅ ሁሉ ነግሬያችሁ ነበረ። አልባከናችሁም ብዬ አስባለሁ። እኔም ከማየት ውጭ ሌላ ቦታ አልሄዳችሁም ብዬ አስባለሁ። ምክንያቱም አንዴ እኔ ጋር ከገባችሁ ያው እውነታውን ስላወቃችሁ ወደ ግራም ወደ ቀኝም አትሉም፣ አርፋችሁ ትጠብቃላችሁ ብዬ ነው ተስፋ የማደርገው። ለማንኛውም ዛሬ ወደ ዋናው ጉዳይ እንግባ። ወደ ዋናው ጉዳይ ምንድን ነው እየተካሄደ ያለው? ምንድን ነው እየተካሄደ ያለው? እንግዲህ አስጨብጠዋለች። ስለዚህ አምነን ይወጣል ወይስ ደግሞ ጭራሽ ተባብሶ ነገሩ እዛው ድፍንፍን ተደርጎ ይቀር ይሆን? ማለት በቃ አለ አይደለ ህግ የያዘው ጉዳይ ስለሆነ እዛው ያስቀሯት ይሆን? እሷንም እሱንም ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ደስ የሚል አይነት ክፍል ነበረ። የሆነ ሳቢ አይነት ክፍል ነበረ። በባለፈው ሪቪው ላይ መግቢያ ላይ ተናግሬ ነበረ። እሱም ምንድነው ብላክ ማኗ ብያቸዋለሁ አይደለ? ስም አውጥቼ እላታለሁ። ጥቁሯ ሴትዮ ምንም አታመጣም። የአምነን ጓደኛ በባለፈው እሷ እንግዲህ ያው ስላኮላሸችው ምናምን ትንሽ ጓገጭ ሊል ይችላል ወይስ ደግሞ ሊሾታት ይችላል። ምን ታስባላችሁ ብዬ አውርቼ ነበረ። ግን ምንም እንደማያደርጋት ሪከመንድ አድርጊያችሁ ነበር። ቢኮዝ አምነን ጋር ስለሆነ ምንም ነገር ሊያመጣ አይችልም። እንደው ከፋ ከተባለ ሊናገራት ይሞክራል። ከዛ በኋላ አምነን ተው ይለዋል። ይሄ ነው ሊፈጠር የሚችለው። ከዛ ውጭ ሌላ ምንም ነገር አይፈጠርም ብያችኋለሁ። እሱም ምንም አልተናገረም። ጸጥ ለጥ ምንም እንዳልተፈጠረ ዝም ብሏል። እሷ እንደውም ተናገረችው ባለፈው እንዳልጎዳው ተስፋ አደርጋለሁ ብላ ቆጭ ረቺስ የባሰባት ልጅ። እኔ እንደዚች አይነት ሴት የምታገቡ ሰዎች ፈርዶባችኋል። እኔ እንደው ችግር የለውም ጠበቃ ትሆነኛለች ካላችሁ ብቻ ነው፣ ወይም ደግሞ መከታ ትሆነኛለች ካላችሁ ብቻ ነው። አንተኑ መከታ ትጠላሃለች እንጂ ከምሬ ነው። አሁን እንደነዚህ አይነት ሴቶችን ማግባት ያለባቸው ልክ እንደነዚህ አይነት ወንዶች ናቸው። በቃ ገብቷችኋል ልላችሁ የፈለኩት ነገር እንዲህ አሁን ከዚህ ጋር እንደው በምን ነው የምመክተው? ብዙ ብሎክ እንዴት እንደሚደረግ ተለማምቼ ያለው ላይክ ውሹ ላይ ትንሽ ሰርች ነበር። ላይክ ለ2 ዓመት ምናምን ሰርች ያለው አሁን አይደለም፣ በጣም በልጅነት ላይክ 9ኛ ክፍል ስማር ይመስለኛል ትዝ ይለኛል። እና ተምሬያለሁ ትንሽ ብሎክ እንዴት እንደምታረጉ እንዴት ደግሞ ምናምን እንደምታረጉም ትንሽ አለ። ግን አሁን ይቺን እኔ እንደው በቃ እንደው ሁለቴ ስትለኝ በዚህና በዚህ ዞሬ ነው የምተኛው ብዬ ነው የማስበው። እንዴ እናንተ አይታችኋታል? ባለፈው እኮ እንዳለ ሴቱንም ወንዱንም አንድ ላይ ሊፍት ውስጥ እኮ ነው የሞላቸው። እንዳለ ጠቅልላ አስገብታ ወደታች ወረዱ። ወይኔ በላቸው፣ ወይኔ በላቸው። እንደው ትንሽ የአምነን ጓደኛ ይሻላል። እሱ ትንሽ ተከታክቶ ምናምን ተፋይቶ ምናምን ይሄ ምንድነው ተከላክሎ ምናምን ከዛ በኋላ ነው ዋጋውን የሰጠችው። እሱ ይሻላል። እና ከባድ ነው። እቺ ከባድ ነች እቺ። ኧረ ጭራሽ ፖሊስ ጣቢያ ድረስ ሄዳለች።
ከባድ ነው ነገርየው፣ ከባድ ነው። የምሬን ነው ምላችሁ፣ ነገርየው ከባድ ነው። አንድ ነገር ትላንት አስተውላችሁ ከሆነ ወይዘሮ ዛህራ ስለ ደፍኒን የሆነ ነገር ስታወራ ነበረ። ስለዚህ ወይዘሮ ዛህራ ስለ ደፍኒን ብዙ ነገር ታውቃለች። በተለይ ከሰምአን ጋር ያላቸውን ግንኙነትና በመሀላቸው ያለውን ነገር እያንዳንዱን ነገር የምታውቅ ይመስለኛል። ምክንያቱም ዛህራ ከድሮ ጀምሮ አብራቸው የነበረች ስለሆነች ሁሉን ነገር ታውቃለች እና ይህንን ነገር ለአምነን የምታደርስ ይሆናል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ። ኢቨን የሰምአንም ማረፍ እሷ ምክንያት እንደሆነች ትጠራጠራለች ብዬ አስባለሁ። ማለት ሲፈን እንዳደረገችው ዛህራ ይገባታል ብዬ ነው ማስበው። እንደዛ አይነት ነገሮችን በሚመጡት ቀጣይ ክፍሎች የምታዩ ይሆናል። እንትናን ደግሞ ይበቃታል እንዴ! ምን ነው ይሄንን 2 ሳምንት ሙሉ ጠቀለላችኋት ቤሌ፣ ይበቃታል። ከምሬ ነው። 2 ሳምንት ሙሉ ጥቅልል አልበዛም ወገን? እንዴ በዝቷል። ኧረ ተው እንዴ! 2 ሳምንት ሙሉ በፋሻ ፊቷን ጥቅልል አድርጋችሁ ምን ነው ይሄን ያህል? ይበቃል እንዴ! በቃ ፊቷን እንይ እንጂ ምን ሆናችሁ ነው? እኛ እኮ እሷ ሙሉ ፊቷን ስናይ ነው በቃ የምታሳሳ ዱንቡሽቡሽ ወደች ልጅ እና እንደው ኮሜንት ላይም ዝም አላችሁ። እስኪ ሄድ በሉ ኮሜንት ላይ እሺ ጋይስ፣ ማለት ፊቷን ፍቱልን እያላችሁ ማለት ነው። አገኛችሁኝ አይደለ? እንግዲህ ቤለን ሳቅ እያለች ካልሆነ ትንሽ እንደዚህ ሁሌ አሁንም ይሄን ሳምንት ሙሉ እንደዚህ ልናያት ነው። ኧረ ይጨንቃል። ከምሬ ነው። ሊጨነቀኝ ለራሴ ጨነቀኝ እንዴ! ከባድ ነው። ከባድ ከምሬ ነው። ከባድ ነው። ይሄ ከባድ ሚዛን ነው። አሁን ትልቅ ጉዳይ ተከስቷል። እሱም አያታቸው ያደረገችው ነገር ነው። አምነንን የምታፈቅር ወይም ደግሞ አምነን የምትፈልግ አንድ ሴት አምጥተዋል። እሷ ሴት ደግሞ አምነንን መፈለግ ብቻ ሳይሆን አክቲቭ ነች። አክቲቭ ነች ስላችሁ አይምሮዋ ፈጣን ነው። ነገሮችን በሲስተም ነው የምታደርገው። ነገሮችን በቃ መሄድ ባለባት መንገድ ነው የምትሄደው። ዝም ብላ እንደ ሌሎቹ ምናምን አይደለም። ስማርት ነች ልላችሁ ፈልጌ ነው። እና ማድረግ የምትፈልጉን ነገር በሲስተም ነው የምታደርጉ፣ ከጨዋታው የምታስወጣችሁ። እና አሁን እዛ ቤት ውስጥ እንግዲህ ከባድ ዱብና ዕዳ ይመጣል ማለት ለጄሪ ነው እንጂ ለቤሌን የሚሆን አይመስለኝም። ወይስ ደግሞ ጄሪና አዲሷ ልጅ አንድ ላይ ተስማምተው መጀመሪያ ቤሌንን አውጥተው ከዛ በኋላ 2 ወር በርስ ይፋጠጡ ይሆን? ምን ትላላችሁ? እኔ ግን እቺ ልጅ ማንን የምትሰማ አይመስለኝም። ላይክ ጄሪን የምትሰማ አይመስለኝም። መጀመሪያ ጄሪን ከዛ ቤት ለማውጣት የሆነ ነገር ታደርጋለች ብዬ ነው ማስበው። እኔ እንደዛ ነው የሚሰማኝ። ቤሌንን ሁሉም ሰው ሚነካት አይመስለኝም። ማለት ሁሉም ሰው ስለሚሳሳላት አምነንም ጨምሮ ማለት ነው። ስለዚህ እሷን ምንም ሊያደርጓት አይችሉም። ችግሩ አምነን እዛ ፖሊስ ጣቢያ ከቀረ ነው። ቤሌን ጉዷ የሚፈላ በቃ እዛ ከቀረ ነው። እሱ ቤት ካለ እሷ ምንም አትሆንም። በቀጣይ ክፍል አምነን ይወጣል ወይስ ደግሞ እዛው ይቀራል? ምን ታስባላችሁ? እኔ እርግጠኛ ሆኜ ነው የምነግራችሁ ይወጣል። ምክንያቱም ያው ሲቀባበሉ ምናምን አይታችኋል እና እንደዚህ አይነት ነገር ደግሞ አለ ብዬ ነው ማስበው። ማለት ድራማውን እንትን ለማድረግ ወደፊት ለመውሰድ እንደዛ ያደርጋሉ ብዬ ነው እንጂ እዚህ ያስገቡታል ያስቀሩታል ብዬ አላስብም። ኢቭን ጉዳዩን ድፍንፍን አድርጎም ሊጨርሱት ይችላሉ። ቢኮዝ ኦፍ ፓወር ኦፍ መኒ የሚባል ነገር አለ አይደለም? ፓወር ኦፍ መኒ። በዛ የተነሳ እንደዛ አይነት ነገር ሀሳብም ሊያስቡ ይችላሉ። እኔ አላቅም ምን እንደሚያስቡ አብረን እናያለን። ግን እኔ የህግ የበላይነት ቢኖረው ጥሩ ነው ብዬ ነው ማስበው ድራማው። ቢኮዝ ሰው አይደለ እንትን የተጎዳው ሰው ምንም ጥፋተኛ ቢሆንም ያው አንድ ሰው ደግሞ አይምሯችሁ ራሱ ሰላም ያገኛል ጋይስ። አይ ቲንክ ኮንፈርት አይሰጣችሁም። ግን ይሄ ድራማ ከውጭ ወደ ኢትዮጵያ እየተተረጎመ ስለሆነ ወይም ደግሞ ከውጭ ድራማ ከውጭ ፊልም ወደ ኢትዮጵያ እየመጣ ስለሆነ ይህን ነገር ሲያደርጉ ቀላል ሆኖ ሊታይ ይችላል። እኛ ጋር ሲመጣ ደግሞ ከባድ ሊሆን ይችላል። ስለዚህ እያስተካከሉት ይመጣሉ። ከዚህ በፊትም ተናግሬ ያለው ድራማው እየተስተካከለ እንደሆነ እናንተ ተመልካቾች በምትሰጡት ኮሜንት መሰረት ድራማው ወደኛ እየተስተካከለ ወይም ደግሞ የኛን ምንድነው የሚባለው ባህል እንደገና የኛን ታሪክ እያካተትን ወደኛ እየሳብ ነው እንደሆነ ድራማውን ተናግሬ ያለው። ስለዚህ ከዚህ በኋላ እየተስተካከለ ድር የኢትዮጵያ ድር ሆኖ ይቀጥላል ማለት ነው እንጂ ይሄ የፈረንጆቹ ወይም የቱርክ ነው ወይስ ምንድነው? የምን ፊልም ነው? ፓኪስታን
የቱርክ ፊልም መሰለኝ የእነሱ መሆኑ ይቀርና የኢትዮጵያው ድር ይሆናል የሚል ሀሳብ በሰፊው አንስቼ አውጥቼ ምናምን ነበር። ሌላኛው በትላንትናው ክፍል የሙስጠፋ ጉዳይ ነው። ሙስጠፋ እንግዲህ ቀልቡ ወደዚህም ወደዛም ጠፍቷል። መጨረሻውን ያሳምርልህ ከማለት ውጭ ሌላ ምንም ማለት አልችልም። እንግዲህ የሆነ የሚያስጠረጥር አይነት ነገር ፍንጭ የሚተው ይመስለኛል። ስልኩንም ሲያይ ነበረ አምነንና የሆነ ነገር እንዳለ ይሰማኛል። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን በዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ቁርጣችሁን እወቁ። ዛሬም ነገም ድር ተከታታይ ድራማ የለም፣ ወይም ደግሞ ክፍል 33 አይለቀቅም። ሮብ 8 ሰዓት ላይ ክፍል 33 ይለቀቃል። ለምን እንደሆነ ነግራችኋለሁ። እሱም ብቻ አይደለም ነግራችሁ በቀጣይ ክፍል ምን እንደሚፈጠር ትንሽ ነገር እንደው ቆንጠር አድርጌ ጀባላችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ዛሬ ሰኞና ነገ ማክሰኞ ድራማው ለምን ፖስት እንደማይደረግም ማሳወቃችሁ ይሆናል። ድር ተከታታይ ድራማ ዛሬ ሰኞ 8 ሰዓት ወይም 10 ሰዓት ላይ መለቀቅ ነበረበት፣ ግን የዛሬው ፕሮግራም ተዘሏል። የተዘለለበትን ምክንያት እናንተ ባላችሁን መሰረት ወይም ደግሞ እናንተ ውድ ተመልካቾቻችን ኮሜንት ላይ በሰጣችሁን አስተያየት መሰረት ድራማው እየተስተካከለ ነው ያለው። ማለትም እየተስተካከለ ነው ፖስት እየተደረገላችሁ ያለው። ስለዚህ ዛሬ አልደረሰም። በቃ ያለው ትክክለኛው መረጃ ይሄ ነው። ድራማው ተቋርጦ አይደለም። ለዛሬ ግን ለሰኞ ወይም ደግሞ ሰኞ ለሚለቀቀው ክፍል 33 ነበረ ዛሬ መለቀቅ ነበረበት። ፕሮግራማችን አለ ዛሬ ሰኞ፣ ነገር ግን ለዛሬ አልደረሰም። ስለዚህ ለሮብ 8 ሰዓት ተላልፏል ማለት ነው ክፍል 33። ክፍል 33ን ከዚህ በኋላ የምታገኙት ሮብ ላይ ይሆናል ማለት ነው። ከዛ በኋላ ደግሞ አርብ እያለ ወደ በፊቱ ፕሮግራማችን እንመለሳለን ማለት ነው። ከዚህ በፊትም አሳውቂያችሁ ነበረ። ድራማውን እናንተ በሰጣችሁ አስተያየት መሰረት እያስተካከልነው ስለሆነ እንደዚህ አይነት ፕሮግራሞችን የመዝለል ነገር ሊፈጠር ይችላል፣ የሰዓት ጉዳይ ሊቀያየር ይችላል ብያችሁ ነበረ። አይታችሁ ከሆነ ከዚህ በፊት 8 ሰዓት ከቀኑ 8 ሰዓት ነበረ ፖስት የሚደረገው። የሆነ ታይም ላይ ደግሞ በተለይ ከዚህ ከ2 ሳምንት በኋላ በፊት ከ2 ሳምንት በፊት ጀምሮ ከ8 ሰዓት ወደ 10 ሰዓት የሸሸ ፕሮግራም ነበረ። 8 ሰዓት ላይ የሚለቀቅበት ጊዜ ነበረ። የሆነ ቋሚ ታይም ላይ እየተለቀቀ አልነበረም። በፊት ሁሌ 8 ሰዓት ነበረ ፖስት የሚደረገው። ይህ ነገር ደግሞ የተፈጠረው ድራማውን በዚህ መልኩ አስተካክሉ፣ ድራማውን እንደዚህ ያድርጉት ብላችሁ በሰጣችሁን አስተያየት መሰረት ድራማውን እየወሰድነው ስለሆነ እናንተ በሰጣችሁን አስተያየት መሰረት ድራማውን ወደዛ እንዲጓዝ እያደረግነው ስለሆነ አስተያየት መቀበል ግዴታ ስለሆነ በአስተያየታችሁ መሰረት ድራማው እየተስተካከለ ስለሆነ የፕሮግራም መሸራረፍ ወይም ደግሞ የፕሮግራም መዘለል፣ የሰዓት መቀየሮች ይኖራሉ ማለት ነው። እስከ መቼ የሚለው ነገር አይታወቅም። ለጥቂት ጊዜ ነው ይሄ ነገር የሚሆነው። አንድ የተስተካክሎ ድራማው እናንተ በምታስቡት መልኩ ተስተካክሎ የእናንተን ሀሳብ ደግሞ የእናንተን አስተያየት ደግሞ ከተሻሻለ በኋላ ያለውን አስተያየት አይተን ድራማውን በትክክለኛው ፕሮግራም ወይም ደግሞ በፊት በነበረው ፕሮግራም በሳምንት 3 የሚለቀቅበት ፕሮግራም እንመለሳለን ማለት ነው። ይህንን ቁም ነገር ውስጥ አስገብታችሁ ወይም ደግሞ ይህንን ተረድታችሁን ለዛሬው ለተዘለለው ፕሮግራማችን ይቅርታ እንጠይቃለን። ተረዱናላችሁ ብዬም አስባለሁ። ያው ቴሌግራም ላይም አሳውቀናችኋል። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል የሚለው ጉዳይ ነው ወሳኙ ጉዳይ። ይነገራችሁ ወይስ ትጠብቃላችሁ? እስኪ ኮሜንት ጥሩ ነው። ኮሜንት ስታደርጉ ነው ብዙ ነገር የምናውቀው። ድራማውም እየተስተካከለ ያለው ከእናንተ ኮሜንት የተነሳ ነው እና አሁንም እንደው ኮሜንት ጣል አድርጉብንና በቀጣይ ክፍል ምን ይፈጠራል ነው። የአምነን ጓደኛ እንዴት ነው ወንዷን ወጠምሻ ወይም ደግሞ ብላክማን ብያታለሁ። በቃ ይሄ ጥቁር ነች፣ እሷም ልብሷም ጥቁር ነው፣ ሁሉ ነገሯ ጥቁር ስለሆነ በቃ ብላክማን ብያታለሁ። ውመን ነው ማን ነው የሚባለው ጋይስ? ማን ነው ይሄማ? ውመን አይደለም፣ ማን ነው ሆነ ያለበት እንዴ? ስንቱን እንዳለ አጣጥፎ ሊፍት ውስጥ የከተተ ሰውዬ ይሄ ያጠራጥራል። እኔ ካላየው አላምንማ። ችግሩ እሱ ነው።
ምን የሚያደርጋት ይመስላችኋል? መቼም የባለፈው ትዝ ብሎታል አይደለ? እንዴት እንደሾተችው እና አሁን ዝም ብሎ ያልፋታል ወይስ ደግሞ አምጥቶ እንደው ሽንት በሽንት ያረጋት ይሆን? ያስደነግጣት ይሆን? ምን ትላላችሁ? እኔ እንደው አምነን ስላለ ምንም የሚፈጠር ነገር አለ ብዬ አላስብም። የተለየ ነገር ይኖራል ብዬ አላስብም። ግን ያው ይዞ የሚንቀሳቀስ ከሆነ ብድግ አድርጎ ግንባሩ ላይ ምናምን ግንባሯ ላይ ይዞ በቃ ዝቅም ከፍም ያደርጋታል ብዬ አስባለሁ። ግን አምነን ስላለ አምነን ተው ካለው ይተዋል። በቃ ምንም አማራጭ የለውም። እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ያው ሊያወጣ ምናምን ይችላል፣ የሆነ ነገር ሊል ይችላል። ግን አምነን እረፍ ስለሚለው ምንም አያደርግም። ከአምነን ትእዛዝ ውጭ አይወጣም ልላችሁ ፈልጌ ነው። ስለዚህ የሆነ ከባድ ነገር አይኖርም የሚል ሀሳብ ነው ያለኝ።